እንደምን ዋላችሁ? የሉል እግዚአብሔር ስም የተመሰገነ ይሁን። ስሜ ወለተ ማርያም ይባላል። የዓለማዊ ስሜ ሰላም ጋሻው እባላለሁ። በእግዚአብሔር ቸርነት በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝን ከብዙ በትንሹ እንዲህ ስል መሰክራለሁ። አሁን የምመሰክረው ለወንድሜ ልጅ ነው። የወንድሜ ልጅ ሰኔ 9 ሳትታመም ደርሳ ሞተች። አሁን ምታዋትች ማለት ነው። እኔ ማክሰኞ 11 ሰዓት ላይ ነው ሞተች። እኔ ሰፈራችን የተለያየ ስለሆነ እኔ ግን ስራ ቦታ በሰላም ስራ ቦታ ገብቻለሁኝ አልሰማውም። ሮቡ 6 ሰዓት ደንግጠው ሳይነግሩኝ 6 ሰዓት ላይ ደውለው አረ እንደዚህ ብላ ታማ ፈለገ ህይወት ሆስፒታል ነው ያለችና ፈጥነሽ ድረሽ ይሉኛል። አዚያ ከስራ ቦታ ተመልሼ የወንቅሸትን እምነት ብቻ ዝም ብዬ የበረርኩ ሲሄድ እኔ በጎኗ ተኝታ በቃ ታማ ተኝታ በጎኗ የተኘች ነው መሰለኝ እንጂ እንደዚህ መሆኗን አላውቅም። ሰር ተመስላ ሞታ ምናምን ያገኘዋተኝ። አዚያ ቀጥታ ሳያት ደነገጥኩና ዝም ብዬ ለወንቅሸት ደወልኩና እነሞ ያነሱት አረ እንደዚሁና በድንገት ሞታለችና ጸሎት አድርጉልን አባ ጸሎት አድርጉልን በሉልን ምናምን ብዬ ጸሎትን አስደርሼ አዛ እምነት ይዤ ነበር። እምነትና ጸበል ቀላቅዬ በሃይላንድ አድርጌ ይዤ ግሉኮስ ሰጥተዋታል። በኦክሲጅን ሰጥተዋታል። በኦክሲጅን ብትነፍስ ድንገት ቢያግዛት ብለው ሰጥተዋት ነው ያገኘዋት። ሌላ እንክብካቤ ምናምን አያደርጉላትም። ተተዋታል። በቃ ተመስላ ተስተካክላን የተቀመጠች አዛ እሲ አይሲ ክላስ ትግባና ድንገት እንሞክራት ትንሽ የሆነ ቢያግዛት አይሲ ክላስ ትግባ ፈርሙና ትግባ አሉ። አዛ አባቷ ደግሞ ደቡብ ክልል ነው ያለ አጋጣሚ የለም። እናቲቱ ብቻ ናት። ሰፈሩ ሙታለች ተብሎ ሙለው ለቅሶ ከሆስፒታሉ ነው ያለ። አዛ እንደዚያማ አይሆንም አትገባም እንዴት ይሻላል አለችኝ እናቲቱ። ኧረ ትውጣ ቅዱስ ገብርኤል የሚያደርገውን ያድርግ እንጂ አይሲ አትገባም ብዬ ኦክሲጅኑን ንቀሉልንና ልንወስዳት ነው ብለን ባጃጅ አመጣን። አሁን በባጃጅ እግሯ አይታጠፍ ምን አይል በባጃጅ እንዴት ብለን የምትሄድላችሁ? ኦክሲጅኑ ስትነቅሉት ደግሞ የመጨረሻ በቃ አልገው አትወርድም። አይሲ ትግባ ምናምን አለ ዶክተሩ ጠርቶ። እዚያ አይ እንደዚህ አይሆንም ቅዱስ ገብርኤል አውቃን አልኩና ያንን ኦክሲጅኑን ወደው ሲነቅለው አዚው ላይ እንዳለች የወንቅሸትን እምነትና ጸበል በሃይላንድ አደባልቄ ነው ያስኩተኝ። ዝም ብዬ ፊቷን ሹም ሳደርጋተኝ ሰላም ተይኝ በቃ ብላ ብድግ ብላ ተነስተች። እልብላችሁ ሞቅ አድርጋችሁ አጨብጭቡልን። የወንቅሸት ቅዱስ ገብርኤል ተነስታ ራሷ በባጃጅ ተነስታ ራሷ ገብታ ቤቷን ሄደች ማለት ነው። እልብላችሁ አሁን በድጋሚ ሞቅ አድርጋችሁ አጨብጭቡልን። ሌላው ደግሞ መሰክረው ተመርቄ ስራ የለኝም ነበር። የወንቅሸቱ ቅዱስ ገብርኤል እባክህ ስራ ስጠኝ ብዬ ነገርኩተኝ። ምንም አንድ ቀን ሳልጨናነቅ ወዲያው ስራ አግኝቼ እየሰራው እገኛለሁ። አሁንም እልል በላችሁ አጨብጭቡል። ያው የመጣሁት ከባህር ዳር ነው። የመጽሐፍ ስሜ ወለተ ሰማያት ይባላል። የዓለም ስሜ አዱኛ ገበየው ይባላለሁ። ያው መሰክረው ስለራሴ ነው። መጀመሪያ ከዚህ ነበርኩኝ። በጣም ያመኝ ነበረ። ለብዙ አመት እዚህ ስጠመቅ ቆይቻለሁኝ። በቃ ያው ቤተሰቦቼ ሳይሰለቹኝ ሌላ ሰው በቃ አትድንም እንግዲህ ከዚህ በኋላ እሷ አትድንም መቼም ቢሆን በቃ ለምንድነው ሁልጊዜ የምለፉላት እንደ ጉንቻቸር ዛተ ሁልጊዜ ዛተ ዘፍቃ ነበር የሚባል እና በቃ ቅዱስ ገብርኤል አባቴ ሆይ ድኜ እንደ ሰው ወጥቼ ስራ ይዤ የኔ የምለው በቃ ሰርቼ የምገባበት ስራ ስጠኝ ብዬ ከዛ ትስዬ ነበረ። አሁን ድኜ ተፈውሼ እንደ ሰው እየሰራውኝ ሰው የሚሰራውን እየሰራውኝ እገኛለሁና ልብላችሁ አመስግኑልኝ። ከዚህ በመቀጠል ስለ ጎረቤቴ ነው። ጎረቤቴ ከባሏ ጋር በጣም ትጣላ ነበረ። ምንም አትስማማም። ሳውቃት 1 አመት ሙሉ አውቃታለሁ። 1 አመት ሙሉ ሳውቃት ግን አንድ ቀን ከባሏ ጋር ሰላም ንግግር ስትነጋገር ሰምቻት አላውቅም። በቃ ሁል ጊዜ ከባሏ ጋር ሲጨቃጨቁ ምንም በቃ በስማቸው እንኳን አይጠራሩም። በቃ ሁል ጊዜ ሲጨቃጨቁ ነበር ማያቸው። እዛ የሆነ ሰዓት በቃ ሌር ነው ትቸው ለር ነው ምናምን ስትለኝ አረ ተይ እንደዚህ አታድርጊ ምናምን ብዬ ሰድባት መክራት እምቢ አለችኝ። እዛ በቃ የመጨረሻ በቤተሰብ ብትጠየቅም ምን ብትባል በጎረቤት ብትጠየቅ
እምቢ ብላ በቃ ልሄድ ነው ነገ ትቸው ነው የምሄድ ተደብቄ ጧት ነው የምሄድ እንዳትናገሪ አንቺን ግን ቻው ዞሮ ዞሮ ከዚህ በኋላ አንገናኝም ቻው ብላ በቃ ሁሉን ነገር አሰናበተችኝ። እዛ ንስ አባቷ ሳይቀር በቃ ታይ እንደዚህ አታድርጊ ብላት አባቷን ሳይቀር ጠቅጥቃ እምቢ ብላ እዛ በኋላ በቃ ጧት መር ነኝ ቻው ተደብቄ መር ነኝ ቻው በቃ እንገናኝ ምናምን አለችኝ። ከዛ እኔ ማታ የሰዲቱ ድንግል እናቴ እሷንም አስቀሪልኝ እነሱንም አስማሚልኝ የደብረ ዘይት መጥቼ መሰክርልሻለሁኝ ድንግል ማርያም እባክሽ ብዬ ነግሪያት ነበርና ከዛ በጧት ስነሳ ሂዳን ማገኛት ብዬ ነው የነበረ እንደዛ ብዬ ማታ ለድንግል ማርያም ነግሪያት ጧት ስነሳ አረ ቀርቻለሁኝ አልሄድኩኝም አለችኝ። ያዛላ እንዴት ምናምን ስላት አይ በቃ ተስማምተናል ቀርቻለሁ ብላ እስካሁን ድረስ በሰላም ትገኝልኛለሽ ከባሏ ጋር ብላችሁ አመስግኑልኝ። ስሜ ያለም ስሜ ሙላቱ አንዳርጌ ይባላለሁ። ክርስትና ስሜ ወልደ ተንሳይ ይባላለሁ። የመጣሁት ከምስራቅ ጎጃም ከሸበል በረንታ ወረዳ የዱሃ ከተማ ነው የመጣሁት። በእግዚአብሔር ቸርነት በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን ሊቀ አላፍ ቆሞስ አባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝን ታምር ከብዙ በጥቂቱ እንዲህ እያልኩ መሰክራለሁ። እኔ ይሄን ገዳም የማውቀው 2012 ነው። 2012 የካቲት 3 እዚህ ገዳም ገባን። የተመለስንም 2 ሳምንት ይቅርታ ወንድሜን አባቴን ይዘን ሶስታችን የመጣን ከቤተሰብ እና 2 ሳምንት ተጠምቀን ነው የተመለስን። ከዛም በፊት በአባቴ የባዳ አምልኮት ነበረ። እናቴም የዛር መንፈስ ያስጎራት ሁላ ነበረ። ቤተ ክርስቲያን የምትባል ነገር ሃይማኖታችንም አናቅም ነበረ። ከዛ እንደተመለስን እናታችንም ተፈውሳ አገኘናት፣ እኛም ድነን ተፈወስን። የታላቅ ወንድሜ ባለቤት ያማት ነበር፣ የቡዳ መንፈስ ያማት ነበር። እዛም ብዙ ጠበል ይዟት ይንከራተት ነበር ወንድሜ። እየለፈለፈ ለቀኩ ይላል፣ ተመልሶ ደግሞ ይመጣል፣ ለቀኩ ይላል፣ ተመልሶ ይመጣል። ከዛ በአመቱ መጣች። ከዚህ መጣች። የቤተሰቡ መንፈስ በሷ ላይ 12 መንፈስ በሷ ላይ ወጥቶልናል። እልል ብላችሁ አመስግኑን። ከተማ እንደመጣሁ የሙስሊም ግቢ ነበር የተከራየሁኝ። ከዛ የተከራየሁበት ግቢ ሴትዮዋ 3 ልጆች አሏት። ማታ 1 ሰዓት አካባቢ ነው። በጣም አሟት ቤቷ ሆና እኔ ዶርም ሆኜ እየጮኸች ሰማዋት። አሟታል። ከዛ ሀጀ ሰያት ሆዷን በጣም እንደዛ አድርጎ ነፍቷት በቃ ለሞት ነው ለልጆችም አልተረፍኩላቸው ሞትኩኝ እያለች ትጮኻለች። አይኔ እኮ ሃይማኖታችን ያግደናል እንጂ እምነትና ጸበል አለኝ ያድንሻል አልኳት። ሙላቱ ዝም ብለህ አምጣልኝ እኔ ችግር የለውም የሚያድነኝ ከሆነ ዝም ብለህ አምጣልኝ አለችኝ። ሄድኩና በሃይላንድ ጸበሉን ቀዳሁና እምነቱን ቀላቀልኩ፣ አጨሁና አናቷ ላይ አፈሰስኩና የተረፈውን ግማሹን ጠጪው አልኳት። ያንን ግጥም መርገጠጣችሁና እኔ ተመልሼ ቤት ገባሁ። እንደው 5 ደቂቃ አልቆየችም። ቤት ሽንት ቤቱ ስር ነው የኔ ዶርም። ሽንት ቤቱ መጣች። ሙላቱ አለችኝ። አቤት። የሰጠኸኝ መድኃኒት አድኖኛል አለችኝ። እልል ብላችሁ አመስግኑ። እንደምን ዋላችሁ? እኔ የመጣሁት ከቲሊሊ ወረዳ ነው። በማህበረ በኩራት ነው የመጣው። የክርስትና ስሜ ወለተ ትንሳኤ እባላለሁ። ዓለማዊ ስሜ ዘውዴ አዳነ እባላለሁ። እኔ ወንቅሸትን የማውቀው የዛሬ አመት ነው እና አምና ስመጣ በጣም ታምሜ ነበር የመጣው። የማህፀን ካንሰር አለብሽ ተብዬ በጣም አለቅስ ነበር። በጣም ማዝን ነበር። መድኃኔዓለም ቅዱስ ገብርኤል እንዴት አይነት በሽታ ሰጠህኝ እያልሁ በጣም ማለቅስ ነበር እና ስመጣ እድናለሁ ብዬ አላሰብኩም ነበር። በቅዱስ ገብርኤል አማላጅነት በአባታችን በእንባና ጸሎት የተደረገልኝን እንዲህ ስል መሰክራለሁ እና መጥጬ 1 ወር ተጸምቄ ያለሁ። አምና ተጸምቄ ግን የቀጠሮ ቀን ነበረኝ። ሂጄ
ስጠይቃቸው አለብሽም ማንልሽም የለብሽም ማንልሽም የዛሬ 6 ወር ተመልሰሽ ነይ ብለው ላኩኝ። አሁንም ልቤ አላመነም። እፈራለሁ፣ አለቅሳለሁ፣ አዝናለሁ። ተመልሼ በፋሲካ ጾም ደግሞ መጣውና 1 ወር ድጋሜ ተጸመቁ። ያ 6 ወር ቀጠሮ ቀን የደረሰና ሲሄድ መጀመሪያ ከላኩኝ ቦታ መልሰው ሰደዱኝ። እዚያ ተመርመሪ። እንዴት እንደዚህ ልትሉኝ ትችላላችሁ? መጀመሪያ ከዚህ ወደዚያ ላኩኝ። ዛሬ ደግሞ ተመልሳችሁ እንዴት ወደዚህ ልትልኩኝ ትችላላችሁ? ከፍተኛ ለምን ሂጅ አልታከምም ለምን አትነግሩኝም ስላቸው ከኛ አንቺ አታውቂም ሂጅ አለሽ ሂጅ ብለው ላኩኝ መልሰው። ከዛ ተመልሼ ሂጅ እዚያ ባሉኝ ቦታ ስመረመር ምንም የካንሰር በሽታ የለብሽም ብሎ ተገረመ ዶክተሩ ሳቀ። እልል ብላችሁ አንድ ጊዜ ፈጣሪና መስግኑልኝ። እና ይህ ብቻ አይደለም የኔ በሽታ የነበር። በአንዱ ሐኪም ቤት ስሄድ የጭንቅላት ነርቭ ነው ይሉኛል፣ አንዱ ስሄድ የልብ ድክመት ነው ይሉኛል፣ በአንዱ ስሄድ ጨጓራ ነው ይሉኛል። ማይሉኝ ፍጥረት የለም። ሰሞኑን ግን የ27 ሂጄ ከዚያ ሁሉ በሽታ የለብሽም ተብዬ ድኜ ተፈውሼ እገኛለሁ። ቅዱስ ገብርኤልን እልል ብላችሁ አመስግኑልኝ። እንደምን ዋላችሁ? እኔ የመጣሁት ከመሃል አማራ ሳይንት ማህበረ በኩራት ነው። ያው ለኔ የተደረገልኝ ብዙ ነገር ነው፣ ግን የኔን ዝርዝር ስለማልጨርሰው ከወንቅ እሸት እምነትና ጸበል ወስጄ ለጓደኞቼ የተደረገልኝን እንዲህ ስል መሰክራለሁኝ። 2015 ላይ በማህበር መተን ከዚሁ ስንመለስ የጎረቤቴ እህት ወልዲያ በ3 ቀኗ ታማባቸው ከገጠር ይዘዋት ይመጣሉ። ከገጠር ይዘዋት መጥተው ሲደክምባቸው ወንድሟ ቤት አንጥተዋት ሊያካትሟት ልብሷን ሁሉ አውጥተዋት እኔ ልጠይቃት ሂጄ ከዛ ወንድሟን ይዤ መጣሁና የወንቅ እሸት እምነትና ጸበል አለኝ እኔ ጋ። እኔ እህል ስለቀመስኩኝ መቀባት አልችልም። አንተ የወንቅ እሸት ቅዱስ ገብርኤል አንተ ታምርህን አሳየኝ ብለህ ሰውነቷን በሙሉ ቀባው አልኩትና ወንድሟ ወሰደና እያለቀሰ ወዲያው ሙሉ ሰውነቷን ቀባት። ከዛ በ10 ደቂቃ ልይቷ ነቅታ ልዬን አንጡልኝ ብላ ልጇን አጠባቸው። ወለል ብላችሁ አመስግኑልኝ። ስሜ አለው ማምነው የምባለው፣ የክርስትና ስሜ ወልዴ ሰንበት ነው። እኔ የተደረገልኝ ታምር ዘርዝሬም አልዘልቀውም፣ ከረጅሙ ባጭሩ ነው የምገልጸው ትንሽ ሰዓታችን ስለሄደ። በቅዱስ ገብርኤል ኃይልና በአባታችን ጸሎት የተደረገልኝ ታምር፣ እኔ ልጆቼ ይታመሙ ነበረ። በመጀመሪያ ጊዜ አንዲት ልጅ ታመመች። ይዣት ሐኪም ቤት ሄድኩኝ፣ አስመረመርኳት። ከተመረመረች በኋላ ትድራሉኝ አደረች። በበነገታው ውጤቷ መጣ። አይ ኦፕሬሽን ነው የምትደረገውና አስገባት አልጋሉኝ። አይ አንቺ ልጅ አትደረጊም፣ እንዴት ነው ማስደረግሽ አልኳት። ካልተደረግኩ ብላ ልጅቷ አለቀሰች። ባለቀሰች ጊዜ አትደረጊም አልኳት። ሌሎች አስደርጋት ምን ችግር አለ ፋዘር አሉኝ። አላስደርግሽም አልኳት። ከዛ በኋላ ባለቤቴ እዚህ ነበረች። ደወልኩ፣ ልጅቱ ታማለች እንደዚህ ነው ስላት እንዳታስደርጋት አለችኝ። በቃ አትደረጊም አልኳት። ያችን ልጅ መልሼ እቤት ያመጣኋት። ካመጣኋት በኋላ መልሼ ወደዚህ ላኳት። ያችን ልጅ እዚህ መታ በመጠመቅ እሪ ብላ ከዚህ ወርዳ ልናስቀድዳት ነበረ። ይሄ ጸጉራም መለኩ ሲያስቀደደን ብላ እዚህ ላይ ጩሃ እሪ ብሎ ልጅቱ ድናልኛለችና ለኔ የደረሰልኝ አምላክ ለእናንተም የደረሰላችሁ። በመቀጠል ሁለተኛዋ እንደገና ደግሞ ታመመችብኝ። የሰው ልጅ ፈተናው ብዙ ነው። ስትታመም በቃ እንዴት ታመመች ጠፋችኝ። የት እንድረስ? አይምሮዋን ሰወራት። ቀጥታ ባህር ዳር ዳለች። አጋጣሚ አንድ ሰው ብቻ የሚያውቃት ተገኘ። ስልኬን አፈላልጎ ደወለ። ይዟት አደረያችን ልጅ ከሰው ዘንዲያ መጣው፣ ወሰድኳት። አሁንም ጠፋችን። እንደገና መልሰን አሁን ደግሞ ግምጃ ቤት ላይ ተያዘች። ደውለን መጨረሻ ላይ ዝልና መጣ ስንል ያ በኮረናው ምክንያት ነው። እንዴት አድርገን እናስገባት? ተጨናነቅን። የምንሄድበትም አጣን። ወደ ሌላ ጸበል ወሰርናት። አልሆን አለ። የግድ ባለቤቴ መልሳ እዚህ ቦታ ይዛት መጣች። እዚህ በሀብል ታሰረች። እሷን እናቷን እየደበደበች
በቃ እንጀራ ማትበላ እዚህ ያለ ጸበልተኛ ብቻ አታሎ ሲያበላት ሲያጠጣት ያቺ ልጅ መጨረሻ ላይ ተጠምቃ ዳነች፣ ድናለች። አሁን በጤናቸው ልጆች ይገኛሉ። ለኔ የደረሰልኝ አምላክ ለእናንተም ይድረስላችሁ። እኔ ሰዓታችን ስለሄደ እንጂ ይህ ብቻ አልነበረም። ባለቤቴም እዚህ ለብዙ ጊዜ ቆይታለች፣ እኔም ቆይቻለሁኝ። ብዙ ልጆችም እዚህ ተጠምቀው ድነዋል። ለዝርዝሩን ብዘረዝረው ስለ አጠረን ነው። እልል ብላችሁ አመስግኑልኝ። እግዚአብሔር የተመሰገነ ይሁን። አባታችንን በእድሜና በጸጋ ይጠብቅልን፣ ለገዳማቸው ያብቃልን። እሳቸው መተው እዚህ እኛ ቁጭ ብለን ለመስማት እነሱ እኛን ለማስተማር ያብቃልን። ገዳማችንን በሰላም በደስታ ይጠብቅልን። አመሰግናለሁ። እኔ አየሁ ሀብታሙ እባላለሁ። የመጽሐፍ ስሜ ወለተ ጻድቅ እባላለሁ። የመጣሁት ካዊ ዞን ከቲሊሊ ማህበረ በኩራት ነው እና ይሄን ገዳም ማውቀው 2014 ነበርና ከ2014 እስካሁን በበዓል የመጣው በዓል አከብራለሁ። በሽታዬ በጣም ያመኝና ደም እየፈሰሰኝ ሁሌም ኖር ነበር። 2013 የጀመረ የደም መፍሰስ እስካሁን እየፈሰሰኝ ሲያሰቃየኝ እዚህ ጸበል እንኳን ስመጣ ስገባ አያስገባኝም። እዛ ወንዝ ዳር ነበር የሚያስጠምቀኝ የነበረ። ሻወር እንኳን ስወስድ እያለቀስኩኝ ደም የፈሰሰኝ አይቆምልኝም። ሁሌም ከማህፀኔ ሞዴስ አይለይም ነበር የነበረ። አሁን መንበረ ጸባዖት የበረከት ስራ በመስራት እግዚአብሔር ይመስገን ያለ ቁምጣ መጓዝ ችያለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። ሁለተኛ የምመሰክረው ስለ ወንድሜ ነው። በሰው ሀገር በስደት ዓለም ነበር የሚኖርና በጣም እየታመመ እየተቸገረ ስራ የማያሰራውም ነበርና እንደዛ ሆኖ ሲኖር አምላከ ዮሐንስ አምላከ ገብርኤል ድረስለት፣ ለድሆች ለምስኪኖች አምላክ አንተ ፈውሰው፣ አንተ አድነው፣ አንተ ለስራ አብቃው እያሉ አለቅስ ነበርና አሁን እግዚአብሔር ይመስገን ስራ እየሰራ እንዲያውም ትዳር ይዞ ትዳሩን እየመራ ይገኝልኛል። እልል ብላችሁ አመስግኑልኝ። ሶስተኛ ስለ ቤተሰብ ነው የምመሰክረው። ቤተሰብ ይሰራሉ፣ በረከት የለም። ልጆች አሉ፣ ልጆች እንሰራለን፣ በረከት የለንም ነበርና ይህን ገዳም ከረገጥን እስካሁን እግዚአብሔር ይመስገን በረከት ሞልቶልን ከብቶች በስተውልን ጠላታችን ታግሰውልን እንኖራለን። እግዚአብሔርን እልል ብላችሁ አመስግኑልኝ። አመሰግናለሁ። የመጣሁት ከአዲስ አበባ ነው። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በአባታችን እንባና ጸሎት የተደረገልኝ እንዲህ ስል እናገራለሁ። እኔ ቀኝ እጄ እበጥ ነበረብኝና ከባድ ነገር ማንሳት አልችልም ነበር። ለ4 ጊዜ ሰውነቴ በምላጭ እየተቆረጠ ተሞክር ያለው በሀበሻ መድኃኒት በስተመጨረሻ መዳን አልቻልኩም። እዚህ መጥቼ በመጠመቅ ድኛ የተፈውሼ እገኛለሁ። አሁን ምንም ነገር መሸከም መያዝ እችላለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። ሌላኛው ደግሞ ተማሪ ያለሁ እየተማርኩ ያለሁ በጣም ያስጨንቀኝ ነበር። ልክ የቡና ሱስ እንዳለበት ክላስ ስገባ ያስዋሽከኝ ነበር። ደብተር ቀድ ነበር፣ አቃጥል ነበር። ያ የጭንቀት መንፈስም ድኛለሁ። እግዚአብሔርን አመስግኑልኝ። በ2016 ደግሞ በህይወቴ በጣም ከባድ ፈተና አጋጥሞኝ ነበርና የወንቅ እሸት ገብርኤል ይህን ፈተና ካራክልኝ በአውደ ምሕረትህ ቆሜ መሰክራለሁ ብዬ ነበር። በአንድ ወር ውስጥ ያን ፈተና አርቆልኛል። እግዚአብሔርን አመስግኑልኝ። እናቴ ደግሞ እግሯ ላይ እበጥ ነበረ። የወንቅ እሸት ገብርኤል እናቴን አድንልኝ ብዬ ነግሬው ነበር። እዛው ብቻ እምነቱን ብቻ በመቀባት ድናልኛለች። እግዚአብሔርን አመስግኑልኝ። አሁንም የእህቴ ልጅ ደግሞ በየአመቱ ጆሮ ላይ ይቆስልበት ነበር። እሱም እምነቱን ብቻ በመቀባት ድኖልኛል። ሌላው ደግሞ የዛሬ አመት አካባቢ ቤተሰቦች ጋር በጣም ችግር ተፈጥሮ ነበር። የወንቅ እሸት ገብርኤል ቤተሰቦቼን ሰላም አድርግልኝ ብዬ ነግሬው ነበር። ቤተሰቦች አሁን እግዚአብሔር ይመስገን ሰላም ይገኛሉ። እግዚአብሔርን አመስግኑልኝ።